በለው እየባሰው አለ እንግዲህ ሄርሜላና አብርሽ እንደዚህ አቀነባብረው እያመጧቸው ይገኛሉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ እና የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንግዲህ አለሁላችሁ። ይሄ ቻናላችን ከዘረኝነት ከሃይማኖት ከምቀኝነት ከሰላቢነት ከቡዳነት ለየት ያለ ቻናል ነው። ላይክ ሼር ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አገዙኝ በአክብሮት ጠይቃቸዋለሁ። በነገራችን ላይ ዜድዬ የምታውቂው ነገር አለ ወይ? አብርሽና ሄርሜላ ያሉበት ቦታ ታውቂያለሽ ወይ? ቁጥራቸው ታውቂያለሽ ወይ? ሌላየረ ያሉበት ቦታ ጨነቀን ንገሪኝ ለምትለኝ ሁላችሁም ለእናንተ ጥያቄ መልስ ነው ይዤ የመጣሁት ማለት ነው። አብርሽና ሄርሜላ ደህና ናቸው ነው። ገብቷቸው አይደለም? ይሄ ከቡዜ ከወንድሟ ከሄርሜላ ወንድም የተሰማ ነገር ነው። እንደገና ቲክታክ ላይ ሄዳችሁ ብታዳምጡ ብዙዎቻቸው ከሄርሜላ እና ከአብርሽ ጋር እና ደግሞ ከአብርሽ ጎን ያሉት እና ደግሞ ከሄርሜላ ጎን ያሉት እህት ወንድሞቻችን ናቸው እያወሩ ያሉት እና ደግሞ ደህና እንደሆኑና ነገራቶች ውስጥ እስከሚስተካከሉና አብርሽ ወደ ቀድሞ ጤንነቱ እስከሚመለስ ድረስ ራቅ እንዳሉ ነው የተናገሩት ማለት ነው። ይሄ ኢንሻላህ ያው ማታ 2 ሰዓት ተኩል ላይ ወይም ሄርሜላ ቤት ወይም ደግሞ አብርሃም ቤት ቪዲዮ ጠብቁ ተብሏል። ያው ከምሽቱ 2 ሰዓት የሳውዲ 8 ሰዓት ተኩል አካባቢ ማለት ነው። የዛ ቪዲዮ ያሉበት ሁኔታ እንዴት በምን ምክንያት እንዳሉ ወዴት እንዲሄዱ ማቤት እንዳሉ ማጋ እንዳለ አብርሃም የዛኔ የምናውቀው ይሆናል። ነገር ግን አሁን ለጊዜው አብርሽና ሄርሜላ አንድ ላይ በመሆን ፍቅራቸውና የ2 ሳምንት የተለያዩበት የፍቅር ጉንጭ እየተጎናጩ እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። ለተጨነቃችሁ ሁሉ አብርሃምና ሄርሜላ ደህና እንደሆኑና አብርሽ ለጊዜው ደህና እስከሚሆን ድረስ ሄርሜላ እጅ ላይ እንዳለና ሄርሜላ መቼም አብርሃም ትክክለኛ ሳይሆን ወደ ቀድሞ ጤንነቱ ሳይመለስ አብርሽ ወደ የትም አይሄድም፣ አብርሽ ከኔ ጋ ነው የሚሆነው ብለዋል ማለት ነው። ስለዚ የት ነው ይሄ መረጃ ያገኘሽው ለምትሉኝ ሁላችሁም ትክክለኛ መረጃ ነው። ይሄ ማታ 2 ሰዓት ተኩል ላይ ከምሽቱ ጠብቁ። አንደኛ፣ ሁለተኛ ነገር ደግሞ አብርሽ ሄርሜላ እንደመረጠና ከሄርሜላ ጋር ህይወቱ መቀጠል እንዳለበት ተናግረዋል እያሉ ነው። ስለዚ የት ሰማሽ ለምትሉኝ እኔ ቲክቶክ ላይ የአብርሽና የሄርሜላ ምን ጊዜም ጓደኝነት ታማኝ ጓደኞች ናቸው። ይሄ የሰማሁት ይሄ ደግሞ የት ቻናል ላላችሁኝ ሰላም እና ውቢት እና እሙዬ ገብታችሁ ካዳመጣችሁ እዛ ደግሞ መልስ ታገኛላችሁ ማለት ነው። ይህንን ደግሞ ለእናንተ ለማሳወቅ እኔ ደግሞ ብቅ አልኩኝ። ሼር ላይክ ሰብስክራይብ እያደረጋችሁ በሌላ ቪዲዮ ብቅ ላለሁኝ። ያው አንዱ ቻናል ስለወደቀ ወደ አንድ ትዞር ያለው ያም ይሄም አሳድጋቸዋለሁ ብዬ ተስፋ አደርጋለሁኝ። ከጎኔ እንደምትሆኑ የሰው እድገት የሰው እንትን የምትፈልጉ ሁላችሁም ላይክ ሼር ሰብስክራይብ አድርጉልኝ። ያው የሰው እድገት ትፈልጋላችሁ እናንተ የመዳም ቅመም ሲያልፍላት መቼም ደስ ይላቸዋል። ስለዛ ከእናንተ የሚጠበቀው ላይክ እና ሼር ሰብስክራይብ ማድረግ ነው። ሌላ ነገር የሚጠበቅባቸው ነገር የለም። እና ደግሞ በቀጣይ ቪዲዮ በጥሩ ቪዲዮ በአነጋጋሪ ቪዲዮ በጉጉት የሚጠበቅ ቪዲዮ ጠብቁኝ። እኔ ለእናንተ የማላደርሰው ነገር የለም። እወዳቸዋለሁኝ። መልካም ምሽቱን ተመኘሁላችሁ። መልካም የስራ ጊዜ ሰዓት ሰከንድ ይሁንላችሁ። አላህ ይርዳችሁ።